እናት እኮ ናት አሁን እኮ አይደለ የልጅ እናት እኮ ናት ለልጅ ስትል ለምን አታከብራት ልጅ ነገ ይሄንን ቪዲዮ ሲያዩ ይሄንን አብርሃም ሲያዩ ምን አይነት ስሜት ነው የሚሰማው ሚስት ለምን ልፍታኝ እያለች እንደሆነ እንኳን ያወቅ እየመሰለኝ አይደለም ምክንያቱም ስረጋጋ አሁን አሪፍ ላይ ሲሆን መተሽ ምናምን ነገር ህይወቴን ትበጠብጫለሽ ምናምን ትላል ኖ በቃ እኔን ትቶኝ ከሌላ ሴት ጋር ነው ስለዚህ ይፍታኝ ነው ያለችው በአጭር አማርኛ ቢገባ እያለ ያለው የሰውን ህይወት አታበላሽ ቢገባ እያለ ያለው አንተ ራስህን ህይወት ጀምረህ ሆነ አንተ ተደላደለ ህይወት ላይ ካለ ወደሷ መመለስ የማትፈልግ ሆነ እሷን የሚጎዳትን ነገር ከምታደርግ ፈርምላትና አንተም ህይወትህን እሷን በሰላም ህይወቷን ትቀጥል ነው እያለ ያለው እንጂ ይሄንን አንድ ፍሬ ልጅ መጣ ልታገባ ትፈልክ ምናምን ነውር ነው አይባልም አብርሃም ነገ ዞረ ለምትገናኘው ነገር ነገ ሁሉ ነገር አብቅቶ ለምታፍርበት ነገር ዛሬ ላይ የማይሆን ቃላቶችን አትናገር ምንም ስሜታዊ ሊያደርግ ምንም እንደዛ አይነት ቃላት እንድትናገር ሊያደርግ ንግግር ወይም ደግሞ ዲያሎግ መሐላቸው አልተፈጠረም ሆን ብለን የምታረገው ማንንም ሰው ከሷ ጎን እንዲቆም አትፈልግም ስለ ትዳር ጣዕም ምን እንደሆነ ማያቅ ልጅ ምን ትዳር ምን እንደሆነ ምንም ዕውቀቱ የሌለው ልጅ መጥቶ ግን ትክክል አልሰራህም ብሎ ሲመክር አስቡ እኔ ወንድ ነኝ ያየሽኝ ነው ይሄው አሁንም ሚል ንግግር ምንድነው የሚፈጥረው በሴት አይምሮ ላይ አስቡ እስኪ አንቺ ኦሬዲ ወልደሻል በቃ አርፈሽ ነው የምትቀመጪው ማንንም አይፈልግሽም እኮ እንዴ አብርሃም እኔ አንተ ባትናገር ይሻለኛል እኔ ዝም ብትል ነው የሚሻለው ይሄ ንግግር ብቻ ሁለታችሁ እንዳትታረቁ እንዳትስማሙ ሊያደርጋችሁ ይችላል ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ ሰብስክራይብ እንዲሁ ደውል ምልክቱን በመጫን ቤተሰብ ሞት ይችላልላችሁ ቪዲዮን ሲጀምሩ ላይክ አድርጋችሁ ጀምሩ ወዳችኋለሁ ፍሬው ቲዩብ እንግዲህ ልክልካቸው ነግሯቸዋል እኔ የልቤ ነው ያደረሰው ማለት ነው ፍሬው ቲዩብ የምሬ ነው ምላችሁና ልክልካቸው ነው የነገራቸው ማለት የአብርሽ ራሱ እውነቱን ነው የተናገረው ማለት ነው አብርሽ ጢባር ብሎታል ይሄን ያክል ምንድነው እንዴ ምን ነው ይሄን ያክል የ80 ሚስት እኮ ነች አክብራት እንጂ ክብር ይገባታል ምንድነው በዚህ ልክ እንደዚህ ማንቋሻሽ እንደዚህ ማዋረድ ማለት ነው የልጅህ እናት እኮ ነች ዞሮ መግቢያው ጨራሮ ነገ የምትገናኘው ሰው እኮ ነው ሪጀልክ ይመጣው አሁን በድጋሚ ምን ወረቀት ላይ መፈረምበት ምክንያት አይኖርኝም ገባሽ ለማላቁ ጉዳይ ያመጣሽ እዚህ ወረቀት ላይ ሆነ ማለት ምንድነው ያበቃው ስላላበቃ እኮ ነው የተመለ የጎዳና ላይ ትዳር አደርጋችሁት እኮ የጎዳና ላይ ትዳር እንደውም ይሻላል ምንድነው እንደዚህ አብራም የምትፈርም ከሆነ ፈርመ ስጣት አትጋቡም አብራችሁ አትሆኑም አትለያዩ ምንድነው እንዴት ነው ቆይ መለያየትም አልፈለጋችሁ መኖርም አልፈለጋችሁ አብራችሁ መኖር አብራችሁ መቀጠልም አልፈለጋችሁ ምንድነው እንደዚህ በቃ አለቀ ሩታንም እንድትፈርምላት እንድትለያይ ትፈልጋለች አልተለማመጠችም እኮ አሁንም ቢሆን ማለት ነው እንደምትወድህ ቢያሳብቅባትም ግን እስካሁን ድረስ ምንም ነገር አላለችም ስለዚህ ፈርምልኝ ነው ያለችክ ማለት ነው መፈረም ግዴታ ነው ግን የፍቺ ወረቀት ላይ ፈርሜያለሁኝ በቃ እሱ ብቻ ነው መፈርመው አልክ ስለዚህ የወረቀቱም ቢሆን ይሄ የልጅህም ቢሆን የቤት ዕቃም ቢሆን የምንም አይነት ነገር ይሁን መብት አላት እሷ ማለት ነው እዚህ ጋር መብቷ ጠየቅ መብቷ ነው ስለዚህ እዚህ ጋር አንተ ሌላ ህይወት ከጀመርክ ሌላ ትዳር ካለ ሌላ ላይፍ ከጀመርክ እሷ ህይወቷ ትኖርበት ስለዚህ አንተ ደግሞ አያገባህ አረ አብርሽ በዚህ ልክ ምን ነካው ምንድነው እንደዚህ የሚያጨለጭልጭህ ነገር ምንድነው የሚያነጫንጭህ ነገር ማለት ነው ቆይ እኔ ምለው አይደለም እኔ ቀደም በርግጥ ሁለቱንም ነበር የምደግፈው ነበር ግን እዚህ ላይ ደግሞ አንድ ቦታው ደግሞ በጣም ነው ያናደደኝ ለምን አሁን ፈረንጁ በስነ ስርዓት እየተናገረ ነው ያለው ማለት ነው አንተ ሌላ ህይወት ከጀመርክ ልጅቷም ህይወቷን ትኖርበት ለምንድን ነው እንደዚህ አይነት ላይፍ የምታሳልፍባት በሷ ላይ ስለዚህ አንተ መስተካከል አለብህ አብራችሁ የምትሆኑ ከሆነ አብራችሁ የምትፈርምላት ከሆነ ፈርምላትና ተለያዩ ነው ያለው ማለት ነው እና ልታገባት ነው ያለው ልታገባት ነው ማለት ምን ማለት ነው ፈረንጁ እንዴት ነው ልታገባት ነው እንዴት ይለዋል ዞሮ መግቢያው ጨራሮ ይባላልና ነገ ዞሮ የምትገናኘው ሰው በዚህ ልክ ማስቀየ ማለት በጣም ከባድ ነው ፈረንጁ ደግሞ በጣም ብዙ ነገር አሳልፋቸዋል ባይዘው ማለት ከፈረንጁ ጋርና ፈረንጁ ምንም የተዳረ ነገር አያውቅም ገና ፈላ ልጅ እኮ ነው ገና ፈላ ነው ፈረንጁ ማለት ነው እስካሁን በሐቅ መንገድ እየተከተለ ነው ያለው እውነተኛ መንገድ ተከትሎ እየሄደ ነው ማለት ነው እዚህ ጋር እና በዚህ ልክ ሰውን ማስቀየም በዚህ ልክ ሰውን መጉዳት በዚህ ልክ እንደዚህ ማድረጉ ሰው በጣም ነው የሚያስጠላው ማለት ነው በጣም ከምነግራችሁ በላይ ማለት ነው እና በዚህ ልክ እንዲ መሆን የለበትም ስለዚህ አንተ የምትፈርምላት ከሆነ ፈርመህ መለያየትም አልፈለክም የፍቺ ወረቀት ቆይ እኛ ሰናቅ ነው የተፋታችሁት እኔ አላቅም ብቻ እኔ አላየሁም የፍቺ ወረቀት ሲፈራረሙ ምናምን ነገር እኔ አላየሁም ግን የፍቺ ወረቀት ላይ ፈርምልኝ ብዬሽ ፈርምልኝ ብለሽኝ ፈርሜልሻለሁኝ ስለዚህ ሁለቴ ሶስቴ አላገባሽኝም አላት
ከተውኩሽ ቆይቻለሁ። ምን አይነት መልስ ነው የመለስከው? ምን አይነት የመልስ ምት ነው የምትመልሰው አንተ? ቆይ ለምንድነው ልጅቷ የምታናድዳት? ለምንድነው ልጅቷ ትኑርበት? የልጅህ እናት እኮ ነች። ምንም ይሁን ምንም ማለት ነው የፈለገ ክፉ ብትሆን የፈለገ መጥፎ ብትሆን የልጅህ እናት እኮ ናት። ክብር ይገባታል ብለህ ማክበር ነበረብህ። እስከ ጥግ ድረስ ማክበር ነበረብህ። በዚህ ልክ እንደዚህ ማመነጫጨቅ፣ እንደዚህ ማውራት፣ እንደዚህ እስከ ጥግ ድረስ ሰውን ዝቅ ማድረግ ክብር ይገባታል እኮ። ከተውኩሽ እኮ ቆይቻለሁ ትላታለህ። እንደዚህ መሆን የለበትም። በዚህ ልክ መውረድ፣ በዚህ ልክ መዝቀጥ ማለት ነው። አሳዳጊ የበደለህ እንዳልል አሳዳጊ ምርጥ ናቸው። ቆይ እንዴት ልበልህ? እሺ በጣም ጥሩ ልጅ ነበርክ። በዚህ በትንሽ ጊዜ ውስጥ እኔ ምን እንደቀያየረህ አላቅም። ጭራሽ ሰው ልክ ታሰድባታለህ፣ ታዋርዳታለህ። ገና ደውለሽ አጨቅጨቂኝ ትላታለህ። በዚህ ልክ አክብራሃት ነው እንዴ እሷ ወደ አንተ የምትመጣው? እሷም ጋር ጥፋት ቢኖርም ግን በዚህ ልክ እንደዚህ መሆን ጭራሽ እጅ በኪስ አድርገህ ምናምን ነገር እንዴት ነው? ማንነኝ ብለህ ታስባለህ? ማንነኝ ብለሽ ታስባለሽ? አንተ ማንነኝ ብለህ ታስባለህ? ሲጀመር ማለት ነው ዝቃጭ ማለት ነው። የምሬን ነው ምልክ በጣም አብዝተዋል። በጣም ማለት ነው። እጅህ እናት የምታክል ነገር አብረሃት ተኝተህ አብረህ ብዙ ነገር አሳልፈህ አብራችሁ በጣም ብዙ ነገር አሳልፋችሁ እስኪ አንተ አቅፋሃት የተኛች ሴት ምን ያክል ብትነቃት? ምንድነው ግን እኛን ግራ የምታጋቡን ማለት ነው? ወይ አልተጋባችሁ? ከዚህ በፊት አልተጋባችሁም ነው? አብራችሁ ስትሆኑ ሽማግሌ ትልኳን ነበር አይተናል። እንግዲህ ሽማግሌ እንደተላከ ማለት ነው። ወይስ እንዴት ነው የጎዳና ላይ ትዳር አደረጋችሁት? ቆይ ግን እኔ አንድ ነገር አለኝ። አብርሽ ማለት ነው አታከብረኝም ይላል። ግን አብርሽ እኮ ታከብርሃለች፣ በጣም ነው የምታከብረህ። ግን አለማክበሩ ደግሞ አንተ ስታገኛት እንደዚህ ትሆናለች። በሌላ ሰው የማታሳየውን አክት እሷ ላይ ይሄንን ነገር እያደረክ ነው ማለት ነው። እንዴት ነው በሌላ ሰው ላይ እያደረክ የማታደርገው ነገር በሌላ ሰዎች ላይ የምታደርገው ማለት ነው? በሌላ ሰው ላይ እያደረክ ያለው በልጅ እናት፣ በልጅ ሚስት፣ በልጅህ እናት በሆነች ሴት ላይ አንተ እንደዚህ ስታደርግ እንዴት ነው የማይደብራት? እንዴት ነው የምታከብርህ? በዚህ ልክ እንደዚህ የሆነች ማለት ነው። እንዴት ታከብረኛለች ብለህ ታስባለህ? ተሳስተሃል። በጣም የምሬን ነው ምልክ። በጣም ነው የተሳሳትከው። ፈርምልኝ አለችክ፣ መፈረም ነው አለቀ። አንተ በድርጊትህ ነው እንጂ ያደረገችው ዝም ብላ አይደለም። አንተ ነህ ያጠፋኸው ጥፋተኛ አንተ። እሷም ጥፋት ቢኖርባትም መጀመሪያ ያንተ ያመጣው ጣጣ ነው ይሄ ሁላ ነገር ውስጥ የከተታት ማለት ነው። ስለዚህ ምንም ማድረግ አይቻልም። ፈርምልኝ እስካለች ድረስ መፈረም ነው። ግን አብራችሁ በጣም ብዙ ነገሮችን አሳልፋችኋል። በጣም ከመነግራችሁ በላይ በጣም ብዙ ነገር ማለት ነው። ያንን ነገር አልፋችሁ እስኪ አብራችሁ ሰውነታችሁን ሌላ ሰው አያዩም፣ ባልና ሚስት ብቻ ነው። ያን ያክል ሆናችሁ አሳልፋችሁ አይታችሁ አልፈርምም ስትላት ትንሽ አይከብድም? አይቀፍህም? ወይም ደግሞ መለያየት ካልፈለጋችሁ አብራችሁ መሆን ነው፣ ታርቃችሁ ማለት ነው። ግን በዚህ ልክ ከሆነ ደግሞ መልስህ እንደዚህ አይነት ነገር ራሱ ከሆነ ማለት ነው እኔ ከተብኩሽ ቆይቻለሁኝ እያልክ እንደዚህ አይነት መልስ የምትመልስላት ከሆነ እኮ እናንተ ልታረቅ ራሱ ብትሉ መታረቅ አትችሉም ካሁን በኋላ ማለት ነው። ይሄ ራሱ አንድ ጥላቻ ነው። አንድ በቃ አጣልቷቸዋል ማለት ነው። ያጣላቸዋል ይሄ ራሱ ማለት ነው። እና አብርሽ በዚህ ልክ ክፋትና በዚህ ልክ እንዲመሆኑ እንደዚህ መናቆ ወረቀቱን ማወርወሩ ምን አይነት ብትንቃት ነው ተቀብላት የምትወረውረው? ምን ያክል ብትናደድ ነው? ምን ያክል የሚያናድድ ነገር አደረገች? አንተ እኮ አንድ መዋኛ ውስጥ አንተ ከሌላ ሴት ጋር ሚስትህን አስቀምጠ ከሌላ ሴት ጋር እየማገጥክ ማለት ይሁንክ እንደፈለክ ያደረካት ያቺ ጋር በአንዱ ገንዳ ውስጥ ስንቶቻችሁ ሆናችሁ ነው የገባችሁት? አስቡት እስኪ ቤተሰብ ስንት ሰው ነው እዛ ጋር የገባው ያለው ማለት ነው። ወይ ቤተሰቡ ያከብር ወይ እሷን ያከብር። በዚህ ልክ አዋረዳት፣ በዚህ ልክ ከዘቃጣት ማለት ነው። ወደ ቻች ካረጋት ከሱ ጋር እንዴት ነው አብራ ልትኖር የምታስበው? ወይም ደግሞ እንዴት ነው አብራ የምትኖረው? እንዴት እሺ ብሏት ህሊናው እንዴት ይፈቅድላታል? እሱስን በዚህ ልክ እንደዚህ ያረከሳት እንደዚህ ያላት በዚህ ልክ እንዴት ነው እሷ ራሱ የምትኖረው ከሱ ጋር ማለት ነው? ትዳራቸው ራሱ ትዳር አይሆንም። የምሬን ነው የምላችሁ። እንደዚህ ያዋረዳት ማለት ነው። ጭራሽ ትደውይልኛለሽ እያለ እዛ ጋር ለምን ትደውይልኛለሽ? አስቡት እስኪ ያን ያክል በጣም ብዙ ነገር ነው ያሳለፋችሁት አብራችሁ። ያንን ገላ ብቻ በጣም ብዙ ነገር አለ። በጣም ብዙ ነገር አሳልፋችኋል። ልጅ እስከምትወልድ ድረስ ደርሳችኋል። ስለወደደች ነው ልጅ የወለደችልህ፣ ስላመነችክ ነበር ልጅ የወለደችልህ። አስቡት ያንን ነገር ሁላ እያደረገች እንግዲህ
እኔ እሱ ደግሞ ሌላ ነገር እያሰበ ነው ማለት ነው። አስቡት እስኪ በዚህ ልክ የማውረድ በዚህ ልክ የዘቀጠ በዚህ ልክ እንደዚህ መሆን ቀጥል ሌላ ህይወቴ ሊቀጥል እኔ ህይወቴ ሊኖርበት ያላት ነው። ግን በዚህ ልክ የምታወርዳት አንተ ገና አልፈታህትም እኮ የፍቺ ወረቀት ላይ ብትፈርምም ገና አልፈታህትም፣ አልተለያያችሁም፣ ገና አልጸደቀም። ስለዚህ ገና 80 ሚስት ነች። በዚህ ልክ ወረቀት መወርወር በዚህ ልክ እንዲመሆን ገና በህግ ያስጠይቃል። ይሄን ራሱ ማለት ነው ወረቀቱ ብቻ በመወርወር ራሱ በህግ ያስጠይቃል። እንኳን የስተዋተውና ማለት ነው። በዚህ ልክ እንዴት ነው የምታመነጫጭቃት? እንዴት ነው እንደዚህ የምታደርገው? አንተ ማን ስለሆንኩ ነው እንደዚህ በዚህ ልክ እንደዚህ የምታደርጋት ማለት ነው? ትንሽ አይከብድህም? የልጅህ እናት እኮ ነች። የ80 ሚስት እኮ ነች። አብራችሁ በጣም ብዙ ነገር አሳልፋችሁ እኮ ነው የተጋባችሁት። እንዴት ነው ለዚህ ደረጃ ደርሳችሁ አንተ ጭራሽ ብለህ በዚህ ልክ እንደዚህ የምታደርጋት ማለት ነው? ትንሽ አይከብድህም? አይቀፍህም? በዚህ ልክ ስታደርጋ ትንሽ እንኳን አይደብርህም? አንተ ግን ተው፣ የምሬ ነው የምልህ፣ በጣም ነው ያበዛው። በዚህ ልክ እንደዛ ብለሃት ካንተ ጋር ልትሞት ትፈልጋለህ ማለት ነው። እንኳን ልጅህን ማለት ነው ልጅህን ተውና ማንም ሰው አታገኝም። እንኳን በር ላይ ራሱ አደርስም ካሁን በኋላ። እንደውም ትሰራለች አንተ በደንብ አርጋ ማለት ነው። በእልህ ከተነሳሳ ማለት ነው ልጅህ ራሱ አታገኘውም እንኳን እሷ። ስለዚህ በስነ ስርዓት ትዳርህን ብትመራ ይሻልሃል አንተ ማለት ነው። አሁን ላይ በደንብ አርገህ እንደዚህ ሰድበሃት እስኪ በቃ ድረስ የልብህን አድርሰህ ተዝናንተህ ከመጣህ በኋላ ይሄንን መፈረም አቅቶኛል እንግዲህ እያላት ነው ማለት ነው። እና እንደዚህ እያረክ ከመጣ ነገ እሷ ከእሷ ጋር አብረ ስትሆን ምን አይነት ክብር ይሰጠኛል ብላ ነው ካንተ ጋር የምትሆነው? አትሆንም ካንተ ጋር መቼም ማለት ነው። እና ቤተሰብዬ አንዳንዴ እኛ ስናስተውል የሚያከብረን ሰው ነው የምንፈልገው። በእርግጥ እሷ የበፊት ጥፋት ቢኖርባትም ይህንን ፈርምልኝ ብቻ ነው ያለችው ማለት ነው። ጨርሰናል፣ ፊርማ ብቻ ነው አልጸደቀም። የኔና ያንተ በህጋዊ መንገድ ነው መጨረስ የምፈልገው፣ ሌላ ነገር ውስጥ መግባት አልፈልግም። አንጠልጥዬ ለብቻህን እዛ ውስጥ መወርወር ሁላ እችላለሁኝ ብለዋለች። ሩታ ግን ጀግና ስለሆነች አስተዋይ ልጅ ስለሆነች ነው ይሄንን ነገር ያላደረገችው። የምሬን ነው የምላችሁ። ግን ምን አይነት አቅል ቢኖራት ነው? ምን አይነት አስተዋይ ልጅ ብትሆን ነው ይሄንን ነገር እያደረገች ያለችው ማለት ነው? የምሬን ነው የምላችሁ ቤተሰብና እሷ አስቡት። ምንም በዙሪያ ያሉ ልጆች ሁላቸውንም ሰብስባ እንዳለ በአንድ ጉድጓድ ውስጥ በአንድ ቤት ውስጥ ነው ልታሳስራቸው ልታስገባቸው ሁላ ትችላለች። በዋስብም ይሁን በምንም ይሁን መውጣት አይችሉም። ምን 4 አመት 5 አመት ታስሮ ነው የሚወጡት። አስቡት። በትዳር ላይ ትዳር ደርቦ መደረብ ማለት ለዛውም እዛ ሄዶ እየተዝናና ከ10 ሴቶች ጋር እየተለጣጠፈ እየተኛ እየተጋደመ ማለት ነው። እና ያ ሁላ ነገር እያሳለፈች እሷ እንደዛ እየሆነ እሱ ግን ምንም ነገር አላደረገችም። አሁን እሱ መጥቶ ፈርምልኝ ስትለው ጊዜ አልፈርምልሽም ያላት ነው እንግዲህ ማለት ነው። አልፈርምልሽም ምን ማለት ነው? መፈረም አለበት ግዴታው ነው። ወይ አባቱን አያከብር ወይ እናቱን አያከብር። አሳዳጊ የበደለው እንዳንለው ምን እናድርግ? እሱ ግን በዚህ ልክ ወረደ። ቤተሰቦቹን አሰደበ፣ እሱ ሚስቱን አሰደበ። በዚህ ልክ ሻዝቃጭ የሆነ ልጅ ነው። የምሬ ነው የምላችሁ። በጣም ነው ዛሬ ያናደደኝ ማለት ነው። እና በዚህ ልክ እንዲህ መሆንና በዚህ ልክ መውረድ፣ በዚህ ልክ ሰውን መጥላት፣ አንተ ማትወዳት ከሆነ ወይ ማትፈልግ በስነ ስርዓት መፈረም ነው። የምትፈልጋት ከሆነ በስነ ስርዓት ተነጋግረህ ነገራቶችን አስተካክለህ አመቻችተህ በስነ ስርዓት ተወያይተህ መፍታት ነው። አብራችሁ መሆን ነው። ግን በዚህ ልክ ደግሞ በዚህ ምላስ ጭራሽ ባትናገር ይሻላል። የሚሬን ነው መልክ ከኔ ነው ምን እንደን ነው የምትፈልገው? ስለዚህ እባክህን እኔ ምንም ነገር ካንተ አልፈልግምና እባክህ ፈርምልኝ። እኔ ያንተ ፊርማ ብቻ ነው የምፈልገው፣ እንዲጸድቅልኝ እፈልጋለሁ። ፍርድ ቤት ያለች ነው ማለት ነው። እሱ ነው የምትፈልገው። አንተ አሁን ለምንድን ነው አልፈርም ብለህ ይሄን ያክል ግግም የምትለው ማለት ነው? መገግም እኮ አያስፈልገው። መጀመሪያ የፍርድ የፍቺ ወረቀቱ ላይ ፈርመሃል አይደለ? አሁን እቃው ላይ ለምንድን ነው ማትፈርሙ? የልጅህ ላይ ለምንድን ነው ማትፈርሙ? በስነ ስርዓት እዛን ጥርጥሯ ነው የምታስገባ። ይሄንን ማወቅ አለብህ። ተሳስተሃል። ስለዚህ ያለቀ ጉዳይ እኮ ነው። በዚህ ልክ ይሄን ያክል መውረድና ይሄን ያክል እንዲመሆኑ የምሬን ነው መልክ በዙሪያ ያሉ ልጆች እንዳለ ጓደኞቹ ሄርሜላ ሳትቀር እነዛ የፍየል ምላሶች እንዳለ ሳይቀሩ ማለት ነው እንዳለ ካንተም ጭምር ሰብስባችሁ መግባት ትችላለች። ስብስብ አድርጋ ማስገባት ትችላለች።
ይሄንን ማወቅ አለብህ። ይሄንን እምቢ ካልክ ግን የምትወስደው እርምጃ ወቅ። አታናዳት። በንዴት በጣም ብዙ ነገሮችን ልታደርግ ትችላለች። በጣም ብዙ ነገሮች ማለት ነው። ግን የምትናገረው ነገር ደግሞ እያንዳንዱ ነገር እያወቀችና ራሷን አስተውላ ነው የምትናገረው ማለት ነው። በራሷ ቆማ ራሷን አስተውላ ነው የምትናገረው። ሰማ በቃ። ስለዚህ ራስህን በስነ ስርዓት ገምግመ ፊልም አስጣት። ምንም ፊት የምዘፈዝፈውም ነገር የለም። ምንም ወዳ የምታሽከረክረውም ጉዳይ የለም። ማንም የምታስቦካው ሰውም የለም። ስለዚህ የምታስፈራራትም ነገር የለም። እሷ ሴት ነች፣ ሌላ ሀገር ሄደች አትኖርም። ሴት ልጅ እንትን አይልም ያለው ማን ነው? ሴት ልጅ ራሷ ቆማ መሄድ አትችልም ያለው ማን ነው? ምን ነው ግዴታ ነው እንዴ? ልጇን በስነ ስርዓት ታሳድጋለች። ልጅ ስለወለደች ነው ማንም አይፈልጋትም ብለው ከሆነ ተሳስተሃል። ሰማክ አይደለ? ይሄ እዚህ ጋር ትንሽ ታናሽ ነው እዚህ ጋር የተሻለ ማለት ነው። ፈረንጁ በስነ ስርዓት ልክልኩ እየነገረው ነው ማለት ነው። ግን ያን የነገረው ራሱ ማለት ነው የሱ መልስ አጥቶ ነው እንግዲህ ሊመታው እየተነሳ ያለው ማለት ነው። አስቡት እስኪ። በዚህ ልክ ነው እንግዲህ የወረደው የዘቀጠው በዚህ ልክ ነው። ምን አረጋህ አሁን? እሱ በስነ ስርዓት ነገረክ፣ ትዳርህን ያዝ አለበለዚያ ልጅቷን ህይወቷን ትኖርበት እያለው ነው ማለት ነው። ግን ይሄ እዚህ ጋር ትንሽ የልጅ ያወቀው ነገር አንተ አላወቅም። አንተ በዚህ ልክ ወርደሃል። እንግዲህ ምንም ማድረግ አይቻልም። አንተ ነህ ይሄ ሁላ ነገር ማለት ነው። እና የኔ ቪዲዮ ዛሬ እንግዲህ ቪዲዮን አስረዘምኩባችሁ፣ በጣም ይቅርታ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቪዲዮን እስከ መጨረሻው የምታበረታቱኝ ደግሞ በጣም ነው ከልብ ነው ማመሰግነው። የምሬ ነው፣ በጣም ከልብ ነው ማመሰግነው። ምስጋና አላቅም ብቻ የምሬ ነው የምላችሁ። ምስጋና ራሱ ያንሳችኋል ማለት ነው። ውድ ቤተሰቦቼ ለአላህ ብዬ ወዳችኋለሁኝ።